መስዋዕትነት አጥንታችን ወደቀቀው። ኃይለኛ ተቃውሞ ነው። አብይ ቃሉን አልጠበቀም። ወደ ቁጣ እየተሸጋገረ ነው። ተቃውሞ ሰልፎች ተደርገዋል። ተቃውሞ ሰልፉ የተደረገው በማለት ለሀገር መከላከያ ዝመቱ ተብለው በተመቱ በቆሰሉ ወታደሮችና በእነሱ ቤተሰቦች መቶ አምስት ካሬ ብርቅ ነው እንደለኛ ለሸኔ ባለፈው ከኛ ጋር የተዋጉ የነበረ ሸኔ መሬትና ቤት እየተሰጠ አይደለም እንዴ? በጣም ውርደት እኮ ነው። ምንድነው በቤተክርስቲያን ግቢ ውስጥ እንደዚህ አይነት ጭፈራ ምንድነው እየተካሄደ ያለው? ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው በወላይታ በአንድ ቤተክርስቲያን እንግዲህ በርካታ ምዕመናን ገብቶ ሲጨፍሩ እየተመለከትን ነውና ይህ ነገር ምንድነው የሚለውን እንመለከታለን። በቢሾፍቱ እንግዲህ መከላከያ ሰራዊት ወደ አደባባይ ወጥቶ ከፍተኛ የተቃውሞ ሰልፍ ድምጹን እያሰማ ይገኛል። ስለምንድነው ድምጹን የሚያሰማው የሚለውን እንመለከታለን። እንግዲህ ቤተክርስቲያናችን ቅዱስ ሲኖዶስ ምልዓተ ጉባኤ ሲካሄድ እንደነበር ይታወሳል። በዛሬው ዕለት ተጠናቆ መግለጫም ተሰጥቷል። እንግዲህ ዛሬ በብፁዕ ቅዱስ ፓትርያርኩ አንድ የተመረቀ ህንፃ አለ። ቤተክርስቲያን አይደለም ይቅርታ፣ ያንን አስመለክታችኋለሁ። ሌላው በጣም ያተኩረን የምንመለከተው እንግዲህ ሙስሊሞቹ እኛ ኦርቶዶክሳውያንን ክርስቶስ አካል አለው ስለተባለ ሊያሸማቅቁን ይሞክራሉ። ያ ነገር ምንድነው? በተለይ በእፎይና ኡስታዝ ሁሱ በተባለ አንድ የእስልምና እምነት ተከታይ በተደረገው ውይይት ላይ በዛ ተከትሎ በርካታ ነገሮች እየተነሱ ነው። ያንን በተለይ አጥርተን ማወቅ ያለብንን ነገር እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ለብዙዎች ይደርስ ዘንድ ላይክ ማድረጋችሁን አትርሱ። ሰሞኑን ትንሽ የተቀዛቀዘ ነው። ከቻላችሁ ሁላችሁም ላይክ አድርጉት፣ ሼር በማድረግ ጀምሩት። እስቲ በወላይታ የተከሰተውን በቅድሚያ እንመልከት። ምንድነው በቤተክርስቲያን ግቢ ውስጥ እንደዚህ አይነት ጭፈራ ምንድነው እየተካሄደ ያለው? ብዙዎቻችሁ ይሄ ነገር ያው ግራ አጋብታችኋል ብዬ ተስፋ አደርጋለሁ። ያው እንደምትመለከቱት በወላይታ አካባቢ አጆራ ላይ ነው ይሄ ነገር የተፈጠረው። ህዝቡ ተነስቶ የጠንቋይ ቤት የሚባል ድራሹን ያጠፋው ነው የምልህ። እንዳለ አጥፍተው አውድመው የጠንቋይ ቤት አፍርሰው ሲጨርሱ አቡነ ቤተክርስቲያን ነው ገብተው እንግዲህ ደስታቸውን በዚህ ሁኔታ እየገለጹ ያሉት ማለት ነውና ያው የደስታቸውን የገለጹበት መንገድ ያው የቤተክርስቲያንን እንትን ባይመጥንም ያው እነሱ ደስታቸውን በገለጹበት መንገድ ደስታቸውን ገልጸዋል ማለት ነው። እንግዲህ እንደተመለከታችሁት ነው። ምንድነው ማንሳት የምንፈልገው የተደረገው ነገር ከሥርዓተ ቤተክርስቲያን አንፃር ትክክል ነው ልላችሁ አይደለም። ይሄ ሁሉ ችግር ምንድነው ብዬ ነው ማስበው የቤተክርስቲያናችን ወንጌል ለምዕመናኑ ወንጌል የሚደርስበት መንገድ ተገቢ ስላልሆነ በበቂም ሁኔታ ወንጌል ለምዕመናኑ በቋንቋቸው እየደረሰ ስላልሆነ አንዳንዴ ሥርዓተ ቤተክርስቲያን ይጣሳል ማለት ነው። ይሄ የቤተክርስቲያኒቷ ችግር። እነዚህ አካላቶች እንግዲህ አቹራ በሚባለው ቦታ ላይ በቤተክርስቲያን ውስጥ ደስታቸውን ነው እየገለጹ ያሉት። በርካታ የጠንቋይ ቤቶች በመጥፋታቸው ይዞታቸው ስለተመለሰላቸው ደስታቸውን እየገለጹ ነው ቤተክርስቲያን ውስጥ ማለት ነው። ይሄ ደስታ መግለጻቸው ይሄን ደስታ ማድረጋቸው ስህተት አይደለም። ደስታውን የገለጹበት መንገድ ደግሞ ከሥርዓተ ቤተክርስቲያን አንፃር ያ የክርስቶስ ስጋና ደም የሚፈተትበት ቦታ ቤተክርስቲያን ስለሆነ በዚህ መልኩ ባይሆን ጥሩ ነው። ግን ምን እናድርጋቸው? እነዚህ ሰዎች እነሱ ለቤተክርስቲያናቸው ቀናይ ስለሆኑ ለሃይማኖታቸው ቀናይ ስለሆኑ ይህንን በጎ ተግባር ሰሩ፣ መልካም ስራ ሰርተው ተደሰቱ። የጠንቋይ ቤቶችን አጠፉ፣ ክርስቶስ ብቻ እንዲመለክ ሌላ ባዕድ አምልኮ አያስፈልግም ብለው ታሪክ ሰሩ። ያችን ታሪክ ደስታቸውን የት ይግለጹ? እዚች ቅድስት ቤተክርስቲያን የክርስቶስ ማደሪያ በሆነች በቤተክርስቲያን
ይገልጻሉ ደስታቸው። ትክክል ናቸው። ግን ማን ያስተምራቸው? በዚህ መንገድ ባይሆን ደስታ የሚገለጽ በእንዲህ አይነት ሁኔታ ባይሆን ጥሩ ነው። ስለዚህ ቤተክርስቲያን ምን ላይ ስራ መስራት አለባት? ሁልጊዜ ወንጌል ላይ ስራ መስራት አለባት የምንለው ለዚህ ዛሬ እኛ ስራ እየሰራን ያለነው ህንፃ ቤተክርስቲያን ላይ ነው፣ ገንዘብ መሰብሰብ ላይ ነው። ህንፃ ስላሴ ላይ እየተሰራ አይደለም። የስላሴን ህንፃ እያነጽ ነው አይደለም። የስላሴን ህንፃ የሚያስፈልገውን ነገር እየሰጠ ነው አይደለም። በመከራ ነው ትንሽ እየጠብታ በወራት ወይም በአመታት የሚያገኘው ወንጌል ማለት። ስለዚህ ወንጌል በምን አይነት መልኩ መዳረስ አለበት ብለን ማሰብ አለብን። እንደው ከዚህ ጋር ተያይዞ ዛሬ እንግዲህ እንደምትመለከቱት በፎቶው ላይ በተለምዶ አሮጌ ቄራ በሚባለው ቦታ ላይ ቤተክርስቲያን ይህንን ግዙፍ ህንፃ ሰርታለች። በብፁዕ ቅዱስ ፓትርያርኩ በርካታ ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት በአጠቃላይ ማለት ይቻላል በተገኙበት ይህ ህንፃ ተመርቋል። ጂ+10 ነው። ከታች አንድ ቤዝመንት አለው እና ይህ እንግዲህ የተጀመረው በብፁዕ አቡነ ዲዮስቆሮስ እንግዲህ የጠቅላይ ቤተ ክህነት ስራ አስኪያጅ በነበሩበት ዘመን የተጀመረ ነው። እንግዲህ መቁጠር ነው ወደኋላ። ብፁዕ አቡነ ዲዮስቆሮስ መቼ ነው ስራ አስኪያጅ የሆኑት? ከብፁዕ አቡነ አብርሃም በፊት ማለት ነው። የዛሬ 6-7 ዓመት በፊት የተጀመረ ህንፃ ነው። ዛሬ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ጸሐፊ ሆነው ብፁዕ አቡነ ሳይሮስ ደግሞ የጠቅላይ ቤተ ክህነት ሁለቱ አንድ ላይ ነበር የሚሰሩት ያኔም የተመረጡት። አንደኛው ብፁዕ አቡነ ሳይሮስ የቅዱስ ሲኖዶስ ጸሐፊ ሲሆኑ ብፁዕ አቡነ ዲዮስቆሮስ ደግሞ የጠቅላይ ቤተ ክህነት ስራ አስኪያጅ ሆነው የተጀመረ ህንፃ ነው። ዛሬ ሁለቱ ደግሞ የስራ ድርሻቸው ተገለባብጦ ባለበት ብፁዕ አቡነ ሳይሮስ በፊት የሲኖዶስ ጸሐፊ ነበሩ፣ የጠቅላይ ስራ አስኪያጅ ሆኑ። ብፁዕ አቡነ ዲዮስቆሮስ ደግሞ ጠቅላይ ስራ አስኪያጅ ነበሩ፣ አሁን የሲኖዶስ ጸሐፊ በሆኑበት ዘመን ተመርቋል። ጥሩ ነው፣ ይበል የሚያሰኝ ደስ ይላል። ቤተክርስቲያን ራሷን የምትችልበት መንገድ፣ ራሷን የምታስተዳድርበት መንገድ፣ የተለያዩ መሰረተ ልማቶች የሚሰሩባቸውን ነገሮች እንዲህ አይነት ህንፃዎችን መስራት ደስ ይላል። ወደ 480 ካሬ ላይ ያረፈ ትልቅ ህንፃ ነው እንደምትመለከቱት ማለት ነው። ይሄ መሰራቱ ደስ ይላል። ግን ከዚህ ጋር ለምሳሌ ይሄ ህንፃ ተሰራ አይደል? የዚህ ህንፃ ገቢ ምንድነው? በገጠሪቷ የሚገኙ ምዕመናንን ወንጌል እንዲያገኙ የሚደረግበት ነው ወይ? ዛሬ ብፁዓን አባቶች ምጠይቃችሁ ብፁዕ አቡነ ሳይሮስ እና ብፁዕ አቡነ ዲዮስቆሮስ ባላችሁበት ዘመን የተለያዩ መሰረተ ልማቶችን ለመስራት በምትፋጠኑበት ልክ ወንጌል ለምዕመናኑ ተደራሽ እንዲሆን ብትሰሩ፣ ምዕመኑ ከገባው ሁሉንም ነገር ማድረግ ይችላል። ምዕመኑን ካስተማር ነው ምንም ነገር ቤተክርስቲያን የምታጣው ነገር የለም። ዛሬ በርካታ ነፍሳት በየዕለቱ እየተወሰዱብን፣ በየዕለቱ እኛ በየዕለቱ ገንዘብ ስናስገባ በየዕለቱ የስላሴን ህንፃ ስላሴን እያጣን እንደሆነ ልንረዳ ያስፈልጋልና በዛ ባቹራ ላይ የተፈጸመው ቤተክርስቲያን ውስጥ የተፈጸመው ሌላ ነገር አይደለም። ጭፈራ ወይም ደግሞ ቤተክርስቲያኑን ወሮ እንዳልሆነ ወቁት። ስለ ሃይማኖታቸው ቀናይነት እነዛን ነገሮች ስላጠፉ ደስታቸውን እንደገለጹ በደንብ እንድታስተውሉ እፈልጋለሁ። በዚህ ላይ ሀሳባችሁን ስጡ። እስቲ ወደ ቢሾፍቱ ወደ መከላከያ እንለፍ። የመከላከያ ሰራዊቱ ምንድን የገጠመው ምንስ ነው የሆነው የሚለውን አንድ ወንድም ከነሱ አባል ያብራራል። የነበሩትን ሰልፎች ደግሞ ላስቃኛችሁ። ሰላም እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ እያልኩኝ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ኮመንት በማድረግ ተባበሩኝ። እኔ አስለቃ ኢዮብ ዳንኤል እባላለሁ። በትግራይና በመከላከያ ጋር በተደረገው ጦርነት 2013 ዓ.ም በተጎዳን እኛ በቦርድ አባል በቢሾፍቱ ከንቲባ መሬት ጥያቄ ጠይቀናል። ከ2014 ጀምረን አሁን 2018 ዓመተ ምህረት ላይ ነው ያለነው። 4 ዓመት ፈጅቷል። እስከ ዛሬ ሂደን ስንጠይቅ ከንቲባው የለም ይባላል፣ ስብሰባ ላይ ነው ይባላል። ከፈለገ ደግሞ ለኔ ብላችሁ ነው እንዴ፣ ሲገኝ ደግሞ ለኔ ብላችሁ ነው እንዴ መከላከያ ሰራዊት አባል የሆናችሁ፣ ለኔ ብላችሁ ነው እንዴ እንደዚህ የቆሰላችሁ እያለን ሲያዋርደን ቆይቷል። ይሁን እንጂ እኔ ማንንም አልፈራም። አሁንም ቢሆን የወያኔን ጥይት ያልፈራው ማንንም ከንቲባንም አልፈራም። እኔ ግን መናገር ፈልገው እኔ መቼም ብሞትም ብኖርም ከአብይ ጎን ነኝ። እኔ ከሽመልስ አብዲሳ ጎን ነኝ። ለምን? እኔ አገሬን ስለምወድ ማለት ነው። በተደረገ ነገር በኮሊደር በሁሉ ነገር የምደነቅ ሰው ነኝ። ግን ይሁን እንጂ እነሱ ደግሞ ወደ ሌላ አላማ እየወሰዱ ነው። የኛም ባለፈው በቢሾፍቱ ከንቲባ ባደረግነው ቪዲዮ
ጀዋር መሐመድ ያንን ቪዲዮ አግኝቶ እንዴት እንዳገኘ አላውቅም ፖስት አደረገ እና የቢሾፍቱ ከተማ ጸጥታ ቢሮ እየደወለብኝ ይገኛል። ይሄንን ቪዲዮ አጥፋ፣ ለምን እንደዚህ ፖስት ካሉኝ መሬት አተናል፣ መሬት ስጡኝና ያኔ ዲሌት አደርጋለሁ አልኩኝ እና እየተመላለሱ እየደወሉብኝ ነው። እኛ ምንድን ነው እኛ ለመከላከያ ሰራዊት 105 ካሬ ብርቅ ነው እንዴ ለኛ? ለሸኔ ባለፈው ከኛ ጋር የተዋጉ የነበረ ሸኔ መሬትና ቤት እየተሰጠ አይደለም እንዴ? በጣም ውርደት እኮ ነው። ከዚህ ባሰ ውርደት አለ እንዴ የኢትዮጵያ ሕዝብ? እኔ አሁንም በሞትም ብኖርም እኔ ማንንም አልፈራም ከእግዚአብሔር ውጪ። ግን እየተደረገ ያለ ነገር ልክ አይደለም። እኔ 105 መሬት ራሱ ቢሰጠኝ ራሱ ካሬ ቢሰጠኝ ራሱ ለኔ ትርጉም የለውም። እኔ ብወስድም ባልወስድም ምንም አይደለም ለኔ። ግን ሸኔ ባለፈው ከኛ ጋር የተዋጋ የነበረ እየወሰደ ነው፣ ቤትም ምንም ንብረት እየወሰዱ ነው። ምን ሁሉ ነገር ነው በእጀባ ነው የሚሄዱት። እኛን ግን ጠልቶናል እና ይሄንን ደግሞ ጠቅላይ ሚኒስቴር አያውቅም። ጠቅላይ ሚኒስቴር ዶክተር አብይ ጋር እንዲደርስ ድምፅ ሆኑልን፣ ሽመልስ አብዲሳ ጋር እንዲደርስ ድምፅ ሆኑልን። እባካችሁ ተባበሩን። ኮፒ ሊንክ ሼር በማድረግ ተባበሩን። እኛ የመከላከያ ሰራዊት አባል ቢሾፍቱ ያለነው ተዋርደናል፣ ተንቀናል። እንደ ውሻ ነው የሚያዩ። ሂደ ስትለምን ቁጭ ብለህ አልፎ ይሄዳል፣ ረግጦ ይሄዳል። ይሄ መደረግ የለበትም። የአሁኑ ትውልድ መከላከያ የሚሆን አይመስለኝም። እኔ እንዳው መከላከያ በመሆኔ ራሴን ረግም ያለው የቢሾፍቱ ከንቲባ አለማየሁ የሚባል ሰውዬ በጣም የመከላከያ ጠል የሆነ አካል ነው እና ህዝብ ኮፒ ሊንክ ሼር እያደረገ አብይ ጋር ይሄ ቪዲዮ እንዲደርስ ፈልጋለሁ። እባካችሁ ተባበሩን። ላይክ እያደረጋችሁ እየተቃወሙ ነው። ይሄ ደግሞ በእኛ ላይ የሚሆነው ነገር ሀገር ይስማን፣ ሀገሪቷ ትስማን። ይትከኘ ነው አደገው ቄሮኑ አደገው ቄሮኑ አደገው ቄሮኑ አደገው ቀረኑ አደገስ ማን ይከኘ ነው አደገው ካለለብሰና ፓርቲ በራሪና ቤኑ አዱብስ መስዋዕትነት አጥንታችን በደቀቀው ማንነት። እንግዲህ እንደተከታተላችሁት ነው። መከላከያ ሰልፍ ወጥቶ ነው እንግዲህ እነዚህ ሀገር የሚጠብቁ ናቸው። ሀገርን ከጠላት ዳር ድንበርን ከጠላት የሚጠብቁ ናቸው። ህይወታቸውን ሰጥተው ልክ እንደኔና እንደናንተ እየተኙ አይደለም። በተለይ በመከላከያ በእነዚህ በፖሊስ አባላት በተለያየ በጣም ትልቅ ክብር አለ። በጣም ማለት ነው። ምክንያቱም ራሳቸው ህይወታቸውን ሰጥተው ነው ለሀገራቸው ሲሉ ማለት ነው። 24 ሰዓት ሰው የሚገል ጠመንጃ ይዘው ነው የሚጠብቁት። ትልቅ ክብር ነው ያለና እነዚህ ሀገር ሲጠብቁ የነበሩ አካላቶች በተለያየ ምክንያት ጉዳት ይደርስባቸዋል። ለዘመቻ ወጥተው ለተለያየ ለግዳጅ ወጥተው ለተለያየና እነዚህ ጉዳት የደረሰባቸው ትክክለኛው ተገቢ ነገር እየተደረገልን አይደለም። ለሽፍታው ሲመለስ እንክብካቤ እየተደረገለትና አስፈላጊ ነገር እየተሰጠው እኛ ሀገር የምንጠብቅ ግን እየተሰጠን ያለው ነገር ትክክል አይደለም ብለው ነው ድምጻቸውን ወጥተው በጣም ሲብስ ያሰሙት። እንግዲህ ለክቡር ጠቅላይ ሚኒስትሩ ይድረስልን፣ ለሽመልስ አብዲሳም ይድረስልን ብለው ነው ድምጻቸውን እያሰሙ ያሉት። በእውነት ለሀገር የደከሙ ለወገን የደከሙ ራሳቸውን አሳልፈው የሰጡ ናቸውና በዚህ ውስጥ በርካቶች እንደውም እነዚህ ድለኛ ሆነው ተጎድተው ያሉ ናቸው። በርካቶች እኮ ነፍሳቸውን ህይወታቸውን አጥተዋል። ስለዚህ ለእነዚህ ክብር መስጠት አለብን ብዬ አስባለሁ። ምንም ቢሆኑ ወገኖቻችን ናቸው። ምንም ቢሆኑ ደግሞ እንዲህ አይነት ነገር ውስጥ መግባታቸው ራሱ የሚያስመሰግናቸው ስለሆነ እንደው የሚመለከተው አካል መፍትሄ እንዲሰጣቸው ለማለት እፈልጋለሁ። እናንተም በዚህ ላይ ሐሳባችሁን አክሉበት። እሺ ወደ ሙስሊሞቹ እንለፍ። እንግዲህ የእስልምና እምነት ተከታዮች በተለያየ ሁኔታ ሊያሸማቅቁን ይሞክራሉ። በተለይ ክርስቶስ አካል አለው በሚለው ማለት ነው። እኛ እኮ ኢየሱስ ክርስቶስን እየመሰከርን ነው። ፍጹም ሰው ፍጹም አምላክ ነው እያልን ማለት ነው።
ፍጹም ሰው ስንል ምን ማለታችን፣ ፍጹም አምላክ ስንል ምን ማለታችን፣ እነዚህም በደንብ ልንረዳ ያስፈልጋል። እና ሊያሸማቅቁን ይሞክራሉ። ያንን ከማየታችን በፊት ከእፎይ ጋር የተደረገውን ውይይት በርካታ እስልምና እምነት ተከታዮች ይቃወሙታል፣ ትክክል እንዳልሆነ። ሰበር ዜና። ትላንትና ምሽት ላይ እስልምናን ወክላለሁ ብሎ ለውይይት የቀረበው ግለሰብ ሁሱ እስልምናን እንደማይወክል ሊታወቅ ይገባል። እሱ የሚያመልከው አምላክ በፍጹም እስልምና ላይ የሌለ ነው። እስልምናን ስለማይወክል ከዚህ ቀደም ከሀቅ ባለቤቶች የውይይት ጥሪ ተደርጎለትም ውይይቱንም አልተቀበለም። ይህን የውይይት ጥሪ ሸር በማድረግ ለሁሱ እና ለኡስታዝ ሰዒድ መሐመድ እንድታደርሱልኝ በአክብሮት እጠይቃለሁ። እንዳያችሁት ወንድሞቻችን ከሁሱ ጋር ውይይት እንዳደርግ ጥሪ አቅርበውልኛል። በታላቅ ደስታ እኔም ጥሪውን ተቀብያለሁ። ሁሱ ሶስት ጌታ አለን ብለው ከሚያመልኩት የተሻለ ሳይሆን የባሰ አስቀያሚ ጣዖት ስለው የሚያመልክ ስለሆነ እስልምናን ፈጽሞ አይወክሉም፣ ወክሎም አያውቅም። እኛ ሙስሊሞች የምናመልከው አላህ ከፍጥረታት የጠራው የፍጥሯን ሁሉ ፈጣሪ እንጂ በፍጥረታት አካል የሚገለጽ ጌታ ፈጽሞ አናመልክም። ሶስት ጌታ አለን የሚሉትን ካፊሮች እንኳን በአግባቡ ማሳመን የማይችል እምነት እንዳለው ሊታወቅ ይገባል። ታላቅ የውይይት ጥሪ እስልምናን የማይወክል የሆነው ሰው ሁሱ ከዛኛው ሰውዬ ጋር ተገናኝቶ የመለሳቸው መልሶች በጠቅላላ እስልምናን ይወክላሉ ብሎ እወያያለሁ የሚል ሰው ካለ ማንኛውም ሙሸቢሃ እሱ የመለሳቸው መልሶች አላህ ባት አለው የሚል እግር አለው የሚል ጣቶች አሉት የሚል አንዳንዴ ሁለት ቀኝ እጅ አንዳንዴ ደግሞ ቀኝና ግራ የሆነ እጅ አለው የሚል እንደዚሁም ሌሎችም የሚያስጠሉ የሆኑ ይሮጣል ይስቃል የሚሉ ባህሪያቶች አላህ አለው የምንገዛው እስልምናን የሚወክለው ሃይማኖት ይሄ ነው የሚል ማንኛውም ሙሸቢሃ ሁሱን ከዚህ በፊት ተጋብዞ እምቢ ብሏል። ታውቃላችሁ፣ ተጋብዞ ነበረ። ሌሎቻችሁ የእሱ ደጋፊዎችም ሆናችሁ ማንኛውም ሙሸቢሃ ይሄ እሱ እፎይ ጠይቆት የመለሰው መልስ እስልምናን ይወክላል የምትሉ ከሆነ ይሄ ውይይት ጋብዣችኋለሁኝ። በሁሱ በኩልም ይሁን በሱ መሰሎች ሰልማችሁ የሱን ሃይማኖት ይዘናል የምትሉ ሰዎች ይህ እስልምና እንዳልሆነ እንድታውቁትና ወደ እስልምና ወደ ትክክለኛው ሃይማኖት እንድትመጡም ጥሪ አደርጋለሁኝ። በዚሁ አጋጣሚ ማንኛውም ኡስታዜ ነው የምትሉትን ሰው ሁሱ የመለሳቸው መልሶች ይሮጣል ይስቃል የሚሉት ባት አለው እግር አለው የሚሉት ሌሎቹም ሲፈልግ ሁለት ቀኝ እጅ ሲፈልግ አንዱ ቀኝ አንዱ ግራ የሆነ እጅ አለው የሚሉ ባት አለውና ሌሎችም ንግግሮች ይህ እስልምና ነው እና እወያያለሁ ጌታችን እንዲህ አይነት ነው የሚል ሰው ካለ ዝግጁ ነን፣ ማሳወቅ ይችላል። በቪዲዮ መርከዛችንን ክፍት አድርገን እንጠብቀዋለን ማለት ነው። አሳውቁኝ በቪዲዮ ኮሜንትም ላይ ጻፉላቸው፣ ሜንሽን አድርጉ። ኡስታዝ ነው የምትሉትን በጠቅላላ የዋሃቢያን ማለት ነው። ይህ ሁሱ የመለሳቸው መልሶች በጠቅላላ እስልምናን የማይወክሉና ከካፊሮቹ እምነት የማይሻል እንደነሱ አካል አምላኪ የሆነ ሰው የሚገዛው የሆነ አካል እንጂ አላሁ ሱብሓነሁ ወተዓላ አለመሆኑን አስመረን የምንናገረውና መወያየት ፍቃደኛና ዝግጁ ነኝ ለሚል ሰው በማንኛውም ሰዓት ዝግጁ ሆነን የምንጠብቀው መሆኑን የምናሳውቅ ይሆናል። ከአሁኑ ሰዓት ጀምሮ ይሄን ቪዲዮ ከምታዩበት ሰዓት ጀምሮ ሁላችሁም ሼር እያደረጋችሁ ኡስታዝ ናቸው ለምትሏቸው ዋሃቢዎች በጠቅላላ አድርሱላቸው። እንዲሁም ሜንሽን አድርጓቸው። ኮሜንት ጋር የገባችሁ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። እያንዳንዱ ኮሜንት እያየሁኝ መልስ የሚያስፈልገው ካለ መመልስ ይሆናል ማለት ነው። የአህሉ ሱና ወል ጀማዓዎች እምነት የሙስሊሞች እምነት ግን ምንድነው ከተባለ አላሁ ሱብሓነሁ ወተዓላ የአካል ፈጣሪ ነውና አካል አይደለም። ይሮጣል፣ ይስቃል፣ ይቆጣል ምናምን የሚሉት እነዚህ የሰው ባህሪያቶች እንጂ የአላሁ ሱብሓነሁ ወተዓላ ባህሪያቶች መገለጫ አይደሉም የሚለው ይህ የእስልምና ሃይማኖት ነው። ይህንን ከተፈለገ ይህንን ውይይት የሚቀበል ሰው ካለ በደስታ እናስተናግዳለን። የሚቀበል ወሃቢያ ከሌለ ግን ማናችሁም ወሃቢያነት ሃይማኖትን እየተከተላችሁ ያላችሁ ሰዎች በሙሉ የአካል አምላኪነት እንጂ እስልምና ሃይማኖት አለመሆኑን አውቃችሁ ወደ እስልምና ሃይማኖት እንድትመጡ እየጋበዝኳችሁ ከዚህ በኋላ የሰለፎችንና የሙጀሲማዎችን እምነትን ልዩነቱን በደንብ አድርጌ ከሰለፎች ኪታብና ከሙጀሲማዎች ኪታብ እያገናኘሁኝ የማሳያችሁ ይሆናል። ወሰላሙ አለይኩም ወራህመቱላህ። ትናንትና ኡስታዙ ዲፌንድ ሲያደርገው ሲከላከልለት የነበረ አዎ አምላኬ ይሮጣል፣ ይቀመጣል፣ ይሄዳል ሲለው የነበረው አላህ
የአንተን አላህ ይወክላል? የኔን አላህ አይደለም ሊወክል ይቀርና አንተ ራሱ አለመጠየቅህ እዚህ ላይ ልይዝህ እፈልጋለሁ። ይሮጣል ሲል ወዴት ይሮጥ አትለውም እንዴ? ወዴት ነው የሚሮጥ? እንደሰማችሁት ነው። ያው ለሁለት የተከፈሉ እንደሆነ የምታውቁት ነው አይደል? የእስልምና ዋሃብያንና ሌላም ተብሎ የሚጠሩ በዚህ ምክንያት እንግዲህ አይወክለንም፣ ትክክል አይደለም የሚሉ ነገሮችን ለማንሳት ሞክረዋል። በተለይ አላህ አካል አለው የሚለውን የመለሰበትን መንገድ አይተው ማለት ነው። ወደዛ ውስጥ ልገባ አልፈልግም። በርካታ የፖለቲካ ፕሮፓጋንዳም ሲሰራ እንደነበር ታስታውላላችሁ። መቼም 1915 ኦርቶዶክሳውያን ሰለሙ ከውይይቱ በኋላ የሚለው በምን አይነት መንገድ በምን መስፈርት የሚለውን እሱን እንተውና አንድ ነገር እንድታውቁ የምፈልገው ነገር ማንሳት እፈልጋለሁ። እንግዲህ ሊያሸማቅቁን የሞከሩበትን መንገድ አንድ ወንድም ጥሩ አድርጎ ያብራራል። እንዲሁም አንድ መምህራችንም ያስተማሩታል። እንከታተል እስቲ። በነገራችን ላይ የእስልምና እምነት ተከታይ ወገኖቻችን በውስጥ መስመር ከጻፋችሁ ሊተነስቸ ነው እና አንዳንድ ሰዎችም አላችሁ ቪዲዮ የምትሰሩ ስለ ክርስቶስ ኢየሱስ በእናንተ መረዳት ስለ ሰውነቱ ለእኛ ስትነግሩን እኛ ምንሸማቀቅ ነው የሚመስላችሁ። ይህ እኮ ነው ልዩነታችን። ክርስቶስ ኢየሱስ ፍጹም አምላክ ፍጹም ሰው ነው እያልን እኛ እኮ እሱ የእኛ ምስክርነት እኮ ነው በነገራችን ላይ። አሁን ልዩነቱ ግን ለእኛ አእምሮ የሚያሸማቅቅ የሚመስላችሁ መቼም ፍጹም ሰው ነው ካል ባለሙሉ አካል ነው፣ ጎደሎ አካል የለውም። ለምሳሌ እኔ ሰው እንደሆንኩት ሁሉ ማለት ነው። ለምሳሌ እኔ አሁን ራሴን እየቀረጽኩ ነው ያለሁት አይደል? እዚህ ቁጭ ብዬ ስለኔ መነገር ስለሌለባቸው የአካላት ክፍሎች ብናገር ያንተ አእምሮ ይሄ ልጅ አሞታል ወይ ሆስፒታል መግባት አለበት ወይ አማኑኤል ጸበል መግባት አለበት ነው ለምታስበው። እናንተ ስለ ክርስቶስ ኢየሱስ ስለ ሰውነቱ ስትነግሩን እነዚያን አካላቶች ጠርታችሁ ለኛ አእምሮ ስትነግሩ የኛ አእምሮ የሚሸማቀቅ አይመስላችሁ። ምክንያቱም ፍጹም ሰው ነው እያልን እየመሰከርን ያለ ነው። የኛ ምስክርነት እኮ አይደለም፣ በነቢያቱ አንደበት ተነግሮ እኮ ነው። ወንድ ልጅ ተብሎ ተጠርቶ አሁን እኮ ችግሩ ልዩነታችን እኮ ይሄ ነው። ለምሳሌ አላህ ሰው መሆን አይችልም። በዚህ አይነት መረዳት ማለት ነው አላህ ሰው ከሆነ አምላክ አይደለም ማለት ነው። ምክንያቱም መስፈርት ወጥቶለታል። ሰው መሆን አይችልም። ለምሳሌ አላህ ሙቶ መነሳት አይችልም። በቃ ክርስቶስ ኢየሱስ እነዚህን ሁሉ ጥያቄዎች መልሷል። መቼም የዚህ ዓለም ሁሉ ጥያቄ ከሞት በኋላ ያለው ህይወት ከቶ ምን ይሆን ነው። እሱን ደግሞ ፍጹም ሰው ሆኖ እናንተ የሰው ልጆች እናንተ የኔ ልጆች ሞታችሁ አትቀሩም ብሎን ከሞት በኋላ ያለውን ህይወት አረጋግጧል። እሱ መሆኑ እንዲታወቅ ኑ ዳሱኝ ብሎ እንዲህ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል ተብሎ በመላእክቱ ተመስክሮ ለሐዋርያቱ ተነግሮ ሐዋርያቱ ለኛ ነግረውን እኛ ደግሞ ይሄው ቆመን እየመሰከርን ያለ ነው። ልዩነታችን እኮ ይሄ ነው። ልዩነታችን ይሄ ነው። አምላክ በህሊና ተሰርቶ ካለቀ ከዚያ መስፈርት ከወጣ አምላክነቱን ያጣል። አላህ በአእምሮ ውስጥ ተሰርቶ አልቋል ማለት እኮ ይሄ ነው። በነገራችን ላይ አላህ ሰው መሆን አይችልም፣ አይወልድም፣ አይዋለድም። ዳሴ ተዘግቷል። እንደሱ ካልከው ያ አካል አምላክ አይደለም ነው እያልኩ ያለሁት። እኔ ደግሞ አምላኬን አንተ እንዲህ መሆን አትችልም፣ ሰው መሆን አትችልም፣ አንተ እንደዚህ አትሆንም፣ እንደዚህ አታደርግም አልለውም። እንዲያማ ካልኩት በቃ ጣዖት ነው ማለት ነው። ፕሮግራም ያደረኩት የሆነ አሻንጉሊት ነው ማለት ነው። ኖ ወይ እሱ አይደለም። ልዩነቱ እኮ እዚህ ጋር ነው። የበደለው ደግሞ የሰው ልጅ ነው አይደል? ይህን የትኛውን ቤተ እምነት ያምናል? አዳምና ሔዋን አይደል በደል የበደሉት የሰው ልጆች? እሱን በደላቸውን በእግዚአብሔር ፊት ራሳቸው ማስተሰረይ ወይም ደግሞ ራሳቸው መንጻት ካልቻሉ የሚያነጻቸው አካል ማን ሊሆን ይችላል ከፈጠራቸው ውጭ? ያ የፈጠራቸው አካል እነርሱን መስሎ የእነርሱን በደል ተቀብሎ አዳነን እያልን እኮ ነው ያለ ነው። ይህ ፍቅር የሆነ አምላክ። ተው፣ የምሬ ነው። መርምሩ፣ ተው መርምሩ። እንደው ዝም ብሎ ይህ በፖለቲካ በምን እንደዚህ በማለት ምናምን ማለት በድጋፍና በምን ነው እንደዚህ የሚባል ነገር የለም። ይሄ ጥያቄ በነገራችን ላይ ይቀጥላል። ክርስቶስ እስኪመጣ ድረስ ይሄ ጥያቄ ይቀጥላል። ግን አእምሮ ህሊና ያላቸው ሰዎች የሚመረምሩ ሰዎች ናቸው ሊረዱ የሚችሉትና እግዚአብሔር ሲረዳ ነው። እግዚአብሔር ይርዳችሁና እንደምንሸማቀቅ አይምሰላችሁ ብዬ ነው ወገኖቼ። እሱ የኛ ምስክርነት ነው። የቀደሙት የነቢያቱ ምስክርነት ነው። እሺ ጤና ይስጥልኝ። አካል አለው ስንል
አካል አለው ስንል አይን አለው፣ ጸጉር አለው፣ እጅ አለው፣ ትከሻ አለው እንደዚህ ስንል እግዚአብሔር ጾታ የለውም። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ስላሴ እንላለን፣ አንተ ስላሴ እንላለን። ለስላሴ ጾታ የላቸውም። እንኳን ለስላሴ ለመላእክት ጾታ የላቸውም። የወንድም የሴትም ጾታ የላቸውም። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸውም። ስለዚህ ምንድነው እግዚአብሔርን ረቂቅ አካል አለው። ያንን አካል አባ ሕርያቆስ ሲናገር ምን ይላል? አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም። ላይል ወታይት፣ ላይም የለውም ታችም የለውም። ወዘባን እንተ ድኅር፣ ጀርባም የለውም ፊትም የለውም። በዘይት ራእይ ወበዘይት ገመር፣ ሰው እንደሚያውቀው አኮ ዘቦቱ ለመለኮት ክበብ ከመፀሐይ፣ ለመለኮት እንደ ፀሐይ ያለ ክብ አካል የለውም፣ እንደ ሰውም ያለ ፊት የለውም። ማለት ከፍጥረታት ሕግ በላይ ነው። አካሉ ረቂቅ ነው። ሰው ሊያውቀው አይችልም ማለት ነው እንጂ እግዚአብሔር ዝርው ነው ማለት አይደለም። ፍጹም ሰው ነው ስንል አምላክነትን ለቆ ሰው ብቻ አይደለም። ፍጹም አምላክ ነው ስንል ደግሞ ሰውነቱ ጠፍቶ ወይንም ከሰውነቱ ተቀይሮ አምላክ ብቻ አይደለም። አንድ ነገር እናንሳ። ተዋህዶ ማለት ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ መሆን። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ። አካለ እግዚአብሔር አሁን የዘረዘርነው ረቂቅ አካል ከግዙፍ አካለ ስጋ ግዙፍ ነው፣ ይጨበጣል። አካለ ስጋ ይታያል፣ አካለ ስጋ ይዳሰሳል። አካለ ስጋ ውሱን ነው። አካለ ስጋ አላዋቂ ነው። አካለ ስጋ ይታሰራል። አካለ ስጋ ይደክማል። የስጋ አካል ይተኛል፣ የስጋ አካል ያንቀላፋል። መለኮት ደግሞ አያንቀላፋም፣ አይተኛም፣ አይወሰንም፣ አይጠይቅም። እንደዚህ ከሆነ ያ የማይጠይቀው አካል ከሚጠይቀው አካል ጋር ተዋህዷል። ሲዋሃድ ልብ ብለን እንያዝ። አሁን ልብ ብለን እንያዝ። እንግዲህ ሲዋሃድ አንድ አካል አንድ ባህሪ ነው የሆነው። ሲዋሃድ በደንብ እናያዘው። መክፈል፣ መዋሃድ፣ ማክበር አንድ ጊዜ የተደረጉ ናቸው። አንድ ጊዜ መክፈል፣ መዋሃድ፣ ማክበር። መክፈል አለ፣ መዋሃድ አለ፣ ማክበር አለ። እነዚህ ቅጽበታዊ ናቸው፣ በአንድ ጊዜ የተደረጉ። ለምሳሌ አንድ ሐሳብ ማንሳት እንችላለን። ሁላችንም እንደምናውቀው ሲከፈል መለኮ አካላዊ ቃል ስጋን ከፍሎ ነው የተዋሃደው። ስጋን ሳይከፍል ቢዋሃደው የእመቤታችንን ሙሉ አካሏን ስለሚዋሃድ እመቤታችን ራሷ አምላክ ትሆናለች ማለት ነው። ከፈለው። ያንን ስጋ ከፍሎ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከፍሎ የዕለት ጽንስ ነው የሆነ። ያንን ሳይከፍል ከተዋሃደው እመቤታችን አምላክ ሆነች ማለት ነው። ላቲ ስብሐት፣ እሷም ክብር ይግባትና እሱም ከፍሎ ነው የተዋሃደ ከስጋዋ ማለታችን ነው። ሲከፍል ደግሞ ከከፈለ በኋላ ደግሞ ሳይዋሃደው ከቆየ ህድረት ይሆናል። በደንብ መያዝ ያለብን ከሌሎች ቤተ እምነቶች ጋር የምንለያየው በነገረ ማርያም በነገረ ቅዱሳን አይደለም። በጣም ብዙ ስህተት ነው ብለን የምንናገረውም ከዛ የተነሳ ነው። ነገረ ክርስቶስ ስለማይገባቸው ነገረ ማርያምን አይቀበሉትም። እመቤታችን ኃይለ አርያማዊት ናት ብለው የጻፉ ሰዎች አሉ። የሥላሴ አራተኛ እንደዚህ አይደለችም። የሥላሴ አራተኛ አካል አይደለችም እመቤታችን። ሰው ናት። ከስጋዋ ተከፈለ። እሷን አልተዋሃዳትም። የተዋሃደው ከስጋዋ ከፍሎ ነው። የከፈለውን ስጋ ሲዋሃደው በከፈለበት ቅጽበት ነው። በደንብ የምንይዘው ነገር ማለት ነው። በከፈለበት ቅጽበት ከሆነ ቆይ አሁን አንድ ጥቅስ እናንሳ። ወዘታወጽኦ ለሕፃን ማቆ ብእሲ ወትፌኖ ውስተ ማኅፀነ ብእሲት ወተጠበልሎ በሰፋድል ረቂቅ ወተሰይሞ በ40 ዕለት እመኒ ለነዲህ ወእመኒ ለብይል ይላል ሊቁ በቅዳሴው ሲናገር። ሕፃኑን ከአባቱ አብራክ የምታወጣው ወደ እናቱ ማኅፀን የምትልከው በእናቱ ማኅፀን በረቂቅ ሰፋድል የምትጠቀልለው በ40 ቀንም ለመክበርም ሆነ ለመደሄትም ሆነ ለመበልጸግ የምትሾመው አለ። እስከ 40 ቀን አልተሾመም የሚል ጥያቄ ይነሳል። ተስሎተ መልክ በ40 ቀን ያልቃል ብለው ሊቃውንቱ ተርጉመዋል። ያ ቃለ ሕይወትን ያሰማልን። በእውነት ሰፋ አድርገው ገልጸዋል። እዚህ ላይ ምንም ልጨምር እንዲህ ነው የምለውም ነገር የለም። ሰፋ አድርገው በሚገባንና በሚገባው ልክ ገልጸዋልና ስለ ሃይማኖታችን እያወቅን በሄድን ቁጥር፣ መጻሕፍትን ባነበብን ቁጥር፣ መምህራንን በጠየቅን ቁጥር፣ ለመረዳት በሞከርን ቁጥር ሃይማኖታችን ምንም የሚያሸማቅቀው ነገር የለም። እሺ፣ በምንም ማለት ነው። ስለዚህ ሰዎች
የሆነም ነገር ሲያነሱ ወይኔ ልትሉ አይገባም። ጠይቁ፣ አንብቡ፣ ጻሕፍትን መርምሩ፣ መምህራኖችን ጠይቁ። ምን ማለት ተፈልጎ ነው ብላችሁ። ምክንያቱም የኛ ቤተክርስቲያን ረቂቅ ናት፣ ሚስጥር ናት። ዝም ብሎ ከላይ የሚፈታ አይደለም። ባየነው ልክ የምንረዳ አይደለም። እግዚአብሔር ሚስጥሩ ሊገልጽልን ያስፈልጋል። የበቁ አባቶች አሉ፣ መምህራኖች አሉ። ከቤተክርስቲያናችን መጠየቅ እንችላለን። መጻሕፍት አሉ፣ ማንበብ እንችላለን። ስለዚህ ክርስቶስ አካል አለው ስለተባለ ልንሸማቀቅ አይገባንም ማለት ነው፣ የምን መሰክረው ስለሆነ። ስለዚህ እነዚህ ነገሮች በደንብ ልንረዳ ልናስተውል ያስፈልጋል። በአጠቃላይ ግን አንድ ነገር በመጨረሻ ማነሳው ከዚህ በፊትም አንስቼዋለሁ። በተለይ በዚህ በሃይማኖት ነክ ጉዳዮች የሚደረጉ እንዲህ አይነት ክርክሮች ቢቀሩ ባይ አስተማሪ ስላልሆነ እኮ ነው። ለምሳሌ የእፎይና ይሄ የኡስታዙ ክርክር በርካታ ወደ 80 ምናምን ሺህ ህዝብ ቁጭ ብሎ ይከታተለው ነበር። ግን ምንድን ነው ያገኘበት? እልን የተያያዙት ከዚህም የሆነች ጎን ከዛም የሆነች ጎን የሚያሸማቅቅ የመሰለውን ነገር አውጥተው ነው ሲከራከሩ የነበሩት። እና እንደው ተዋዶ ይኖረን ማህበረሰብ ወደ ሌላ ወደ እልህ ውስጥ እንዳይገባባ ቢቀሩ እንዲህ አይነት ነገሮች ከተቻቻሉ በስርዓት እየተጠያየቁ መልሶች የሚሰጥበት መንገድ ቢኖር እንጂ እንዲህ አይነት ነገሮችን እኔ አልደግፋቸውም በግሌ። ለሰዎች ማስተማር፣ አዎ ስለ ሃይማኖታችን ማስተማር መንገር አለብን። ግን ወደ እልህ የሚሄዱ ነገሮች ላይ በኋላ ችግር ይፈጥራሉ ብዬ አስባለሁ። በዚህ ላይ እናንተ ምን ትላላችሁ? በክፍል 2 እመለሳለሁ በማታው መርሐ ግብር። እስከዛው ድረስ ቸር ቆዩልኝ።